ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የምስጋናን ጥሪ ጩኸት ተሰማለ።
ከትሉ በላነ በላነ ወላክ ለእግዚአብሔር ልታችሁ ጭብጨባችሁ ይገባል። አሁንም ደግመን እያሸበሸበን ዘምረን ሃሌሉያ። እየተባለ ዛሬ ድምፁን ብትሰሙ በማስመር እንደሆነ በልባችሁ ልከኛ አታድርጉ ይላል። ሰምቶ ያስመረሩት እነማን ነበሩ? በሙሴ ተመርቶ ከግብፅ የወጡ ሁሉ አይደሉምን? 40 ዓመት የተቆጠባቸውስ እነማን ነበሩ? ሬሳቸው በምድረ በዳ የወደቁ ኃጢአትን ያደረጉ እነርሱ አይደሉምን? ካልታዘዙትም በቀር ወደ ዕረፍቴ እንዳይገቡ የማለባቸው እነማን ነበሩ? ባለማመናቸው ጠንቅ ሊገቡ ስላልተቻላቸው እናያለን ይላል። ኢየሱስ ያድናል። ምዕራፍ 3 ከቁጥር 7 ጀምረው የሁለተኛው በዕብራውያን መጽሐፍ ላይ ያለው ሁለተኛ ማስጠንቀቂያ ክፍል ነው ዛሬ የምንካፈለው። የመጀመሪያው ምዕራፍ 2 ላይ ማስጠንቀቂያው ምዕራፍ 2 ላይ ነበር። ስለዚህ ከሰማነው ነገር ምናልባት እንዳንወሰድ ለእርሱ አብልጠን ልንጠነቀቅ ያስፈልጋል የምለው ማስጠንቀቂያ ነበረ። የምዕራፍ 3 ከ1 ጀምሮ 2 ከ1 ጀምሮ ስትመለከቱ በዕብራውያን ላይ ካለው 5 ማስጠንቀቂያዎች ሁለተኛው በዚህኛው በምዕራፍ 2 ላይ ያለው ነው። እንግዲህ ክፍሉ ሲጀምርም የሚጀምረው ስለ አለማመን የተሰጠ ማስጠንቀቂያ ነው። ልብ ብላችሁ እንድትሰሙ የሚፈልገው ስለ አለማመን የተሰጠ ማስጠንቀቂያ ነው። እንግዲህ ሰዎች ባለማመናቸው የእግዚአብሔር ቃል እግዚአብሔር ባለማመናቸው በእምነት ባለመጽናታቸው እንዴት እንደወደቁ ስለ እስራኤል ልጆች እናነሳለን። እንግዲህ ባለፈው የተማርነው ምዕራፍ 3 ከ1 እስከ 6 ባለው ስለ ሙሴና ስለ ኢየሱስ ክርስቶስ በንጽጽር ነበር ያቀረበው። ኮምፔር ያደረግ ነበር ሁለቱንም ሙሴ እና ኢየሱስን ሲያቀርብ ነው ያየነው። ሙሴ የቤቱ አገልጋይ እንደሆነ ኢየሱስ ቤቱን ያዘጋጀ እንደሆነ አይተናል። ዛሬ የምንመለከተው ደግሞ ሁለተኛ ማስጠንቀቂያ መንባብ ከቁጥር 3 ከምዕራፍ 3 ከቁጥር 7 እንደሚጀምር አብዛኛው የሥነ መለኮት ምሁራን ይስማማሉ። ይህ ማስጠንቀቂያ መንባብ 2 ክፍሎች ያሉት ናቸው። አንደኛው ከመዝሙር 95 የተወሰደ ከቁጥር 11 ከ7 እስከ 11 ያለው መንባብ ሲሆን ሁለተኛ ከቁጥር 12 19 ያለውን የመዝሙሩን ሐሳብ ለተደራሲያኑ ደግሞ
የሚያብራራ ክፍል ነው። እንግዲህ ይሄኛው ክፍል የተወሰደው ከመዝሙር ምዕራፍ 95 ላይ ነውና ልውሰዳችሁ። መዝሙር ምዕራፍ 95 ሁላችሁ ልውሰዳችሁ ወደዛ መዝሙሩን እንድታውጡ እፈልጋለሁ። ስለዚህ መዝሙር ምዕራፍ 95ን አብረን እናውጣና ከ7 እስከ ሁሉም ሰው ያውጣና ከ7 እስከ 12 ያለውን ላንብብላችሁ። 95 ሁሉም ሰው ያውጣ። መዝሙር እሺ 95 ከ7 ስንጀምር እንደዚህ ይላል። እርሱ አምላካችን ነው፣ እኛ የማሰማሪያ ሕዝብ የእሱ በጎች ነንና። በምድረ በዳ እንደተፈታተኑት እንዳስቆጡትም ጊዜ ዛሬ ድምፁን ብትሰሙ ልባችሁን አታጽኑ። የተፈታተኑኝ አባቶቻችሁ ፈተኑኝ፣ እስራኤልን ማዩ ያችን ትውልድ 40 ዓመት ተቆጥቻት ነበር። ሁል ጊዜ ልባቸው ይስታል፣ እነሱም መንገዴን አላወቁም አልሁ። ወደ ረፍቴ እንዳይገቡ በቁጣዬ ማልሁ ይላል። እንግዲህ ይሄኛው የዕብራውያን መልእክት ስለዚህ 2 ክፍሎች አለው አልኳችሁ። ከመዝሙር 95 የተወሰደ ከቁጥር 7 እስከ 11 የተወሰደ ነው። አሁን አነበብኩላችሁ የሰማችሁ መንባብ። ስለዚህ ቁጥር 7 ላይ ስለዚህ ብለው የሚለው ቃል በቀጣይነት ሊያነሳ ያሰበውን ከቁጥር 3 1 እስከ 6 ጋር ካለው ጋር ተያያዥነት እንዳለው የሚያመለክት ነው። ዛሬ ድምፁን ብትሰሙ የሚለው ሐረግ በዚህ አንቀጽ 2 ጊዜ አይን ተጠቅሷል። በምዕራፍ 4:7 ላይ በድጋሚ ተጠቅሶ ታገኙታላችሁ። ዛሬ የሚለው ቃል በመዝሙር የተነገረላቸው የእግዚአብሔር ሕዝብ የሚያመለክት ሳይሆን የዕብራውያን መልእክት ደራሲያንን ዛሬ የሚል ነው እና ስለዚህ ዛሬ የሚለው ቃል በመዝሙር የተነገረላቸውን የእግዚአብሔርን ሕዝብ የሚያመለክት ሳይሆን የዕብራውያን መልእክት ተደራሲያን ወይም የተጻፈላቸውን ሰዎች የሚያመለክት ነው። ይህም ደግሞ መልእክቱ በሚነገርበት ዘመን ሁሉ ያለውን ዛሬ እኛንም ጭምር ያመለክተናል። ክፍሉ ዛሬ የምለው ማለት ነው። ዛሬ ሊያመለክት እንደሚችል ማሳያ ነው። ዛሬ ድምፁን ብትሰሙት የሚለው ሐረግ እግዚአብሔር ዛሬም እየተናገረ እንዳለ ማሳያ ነው። ዛሬም ጌታ ምን እያለ ነው? እስቲ እየተናገረ ነው በለው። ጌታ ዛሬ ምን እያለ ነው? እየተናገረ እንዳለ ማሳያ ነውና ስለዚህ ዛሬ ድምፁን ብትሰሙ ልባቸውን ልከኛ አታድርጉ። እነዚህ ቃላቶችን እንመለከታቸዋለን። ስለዚህ ዛሬ ድምፁን ብትሰሙ ልባቸውን ልከኛ አታድርጉ። ስለዚህ ዛሬ እያለ ስለዚህ እግዚአብሔር አሁንም ለሕዝቡ እየተናገረ እንዳለ ለሚሰማ ሰው ጌታ እየተናገረ እንዳለ ትኩረት እንድታደርጉ ነው የሚያሳስበው የእግዚአብሔር ቃል። ስለዚህ ትኩረት መስጠት እንዳለብን የሚያስጠነቅቅ ጥሪ ነው። ዛሬ ድምፁን ብትሰማ፣ ዛሬ ጌታን ብትሰማ፣ ዛሬ ኢየሱስን ብትሰማ የሚለው ቃል ዛሬም ትኩረት እንድንሰጥ ጥሪ እያደረገ ነው የሚገኘው። ቁጥር 8 ልባቸውን እልከኛ አታድርጉ ይላል አይደለ? በእናንተ ትርጉም ልባችሁ ምን አታድርጉ? እልከኛ አታድርጉ የሚል ቃል ምን ማለት ነው ብላችሁ ካላችሁ ልብን እልከኛ ማድረግ ማለት ዛሬም አንገተ ደንዳንነት ማለት ማነው? ልብን እልከኛ ማድረግ ማለት አንገተ ደንዳንነት ማለት ለእግዚአብሔር ፈቃድ አለመገዛት፣ አመፀኝነትን ያመለክታል። እልከኛ የሚለው ቃል ለእግዚአብሔርና ለቃሉ ለመንፈስ ቅዱስ አለመታዘዝና አመፀኛ መሆን ያስፈልጋል። እግዚአብሔር ከአመፀኝነት ያድናል። ስለዚህ ዛሬም የእግዚአብሔርን ድምፅ የሚሰማ ሰው ልቡን እልከኛ ሊያደርግ አይገባው። እልከኝነት እግዚአብሔርን አለመታዘዝን፣ አመፀኝነትን ያሳያል። እንግዲህ አመፅ በእግዚአብሔር ቤት፣ አመፀኝነት በጌታ ቤት በጌታ ፊት የሚጠላ ርኩሰት ነውና ስለዚህ ዛሬ ድምፁን ብትሰማ ልብን እልከኛ አታድርግ። በእግዚአብሔር ላይ አታመፅ፣ በጌታ ላይ አታመፅ። ለእግዚአብሔር ታዘዝ እንጂ አለመታዘዝን እግዚአብሔር ይቃወማል። አሜን ነው። ለእግዚአብሔር መታዘዝ እንጂ አንገተ ደንዳንነት ለእኛ አያስፈልገንም።
ምሳሌ መጽሐፍ ላይ ስናገር እንደዚህ ይላል፣ ብዙ ጊዜ ተዘልፎ አንገቱን ያደነደነ በድንገት ይሰበራል፣ ፈውስም የለም ይላል። እግዚአብሔር የምናገረውን በጊዜ ሰምቶ የማይመለስ ሰው ድንገት ነው የሚሰበረው፣ ፈውስ አይኖርም። ስለዚህ ልባቸውን እልከኛ አታርጉ ማለት ለእግዚአብሔር አለመታዘዝን አመፀኝነትን የሚያመለክት ቃል ነው። ለምሳሌ ሁለተኛ ነገሥት ምዕራፍ 14 ላይ ስትመለከቱ እንደሚል ቃል ታገኙታላችሁ። ሁለተኛ ነገሥት እናንብቦ ሁላችሁም መጽሐፍ ያውጡና ሁለተኛ ነገሥት ምዕራፍ 17 ላይ አንዳንድ ጥቅሶችን አነባለሁ። ሁለተኛ ነገሥት ምዕራፍ 17 ላይ መጠበት አለ። ወደ አንደኛ ነገሥት 17ን እናውጣና አንገተ ደንዳንነት 17 14ን እናውጣለን። በ17 ማነው? ሁለተኛ ነገሥት 17 14 ሁለተኛ ነገሥት 17 14 17 14ን አብረንና ቦዩን 17 14 ምን ይላል መሰላችሁ? ነገር ግን አምላካችሁን እግዚአብሔርን እንዳላመኑ እንደ አባቶቻቸው አንገታቸውን እንዳደነደኑ እንጂ አልሰሙም። ሥርዓቱንም ከአባቶቻቸው ጋር ያደረገውን ቃል ኪዳን ያጸናላቸውን ምስክርነቱን ናቁ ይላል። ስለ እስራኤል ስናገር እንደዚህ ነው ምለው። ነገር ግን አምላካቸውን እግዚአብሔርን እንዳላመኑ እንደ አባቶቻቸው አንገታቸውን እንዳደነደኑ እንጂ አልሰሙም። ሥርዓቱንም ከአባቶቻቸው ያደረገውን ቃል ኪዳን ያጸናላቸው ምስክርነት ምን አደረጉት ይላል? ናቁት ይላል። እግዚአብሔር ከዛ ይጠብቀን። ስለዚህ እግዚአብሔር አንገተ ደንዳናነት፣ እልህኝነት፣ ልከኝነት እግዚአብሔር ዘንድ ጽዩፍ ነው። እግዚአብሔር አይወደውም። እግዚአብሔር ለቃሉ የሚንቀጠቀጠውን ጌታን የሚሰማውን የሚፈራውን እንጂ አመፀኛውን ሰው እግዚአብሔር አይፈልግም። ለምሳሌ ሌላም ጥቅስ ልስጣችሁ። ትንቢተ ኤርምያስ ምዕራፍ 17 እናውጣና እናንብብ። ትንቢተ ኤርምያስ ምዕራፍ 13 ትንቢተ ኤርምያስ ምዕራፍ 13ን ትንቢተ ኤርምያስ 17ን ቁጥር 23 እንደዚህ ይላል። ማነው 23 ላይ እነርሱ አልሰሙም፣ ጆሮአቸውንም አላዘነበሉም፣ እንዳይሰሙና እንዳይገሰጹም አንገታቸውን አደነደነው። ችቃል በበሏት 23ኛው እነርሱ ግን አልሰሙም፣ ጆሮአቸውን አላዘነበሉም፣ እንዳይሰሙና እንዳይገሰጹ አንገታቸውን አደነደኑ ይላል። እግዚአብሔር ከዛ ይጠብቃል። እንዳይሰሙና ምን እንዳይሆኑ እንዳይገሰጹ አንገታቸውን አደነደኑ። አሁን ያለው ትውልድ አይነት ማለት ነው። ሰው ተግሳጽ አይፈልግም። እንዳይገሰጹ ጌታ እንዳይመክራቸው አንገታቸውን ልባቸውን ምን አደረጉናል? አደነደነው። እግዚአብሔር ከድንዛዜ ያወጣል፣ ከድንዳንነትም ያወጣል። የደነደነ ልብ ለእግዚአብሔር አይሆንም። እግዚአብሔር ሁል ጊዜ ምን ይፈልጋል? ልባቸውን የሚንቀጠቀጠውን ሰው፣ እግዚአብሔር የሚፈራውን ሰው እግዚአብሔር ይፈልጋል። እነሱ ግን አልሰሙም፣ ጆሮአቸውን አላዘነበሉም ወደ እግዚአብሔር፣ ወደ ድምፁ፣ ወደ ቃሉ። ታዲያ እንዳይገሰጹ እንዳይናገራቸው እግዚአብሔር አንገታቸው ምን አደረጉ? አደነደኑ ይላል። እግዚአብሔር ከአንገተ ደንዳንነት ይመልሳል። ጩና አሜን በል። እስራኤላውያን እንደዚህ አይነት ህይወት ውስጥ የነበሩ ናቸው። ታዲያ ፍጻሜያቸውን እንመጣለን። አሁን ዛሬ የሚያሳያቸው እግዚአብሔር ቃል ሁለቱን ሰዎች በንጽጽር የሚያቀርበው ነው። የመጀመሪያው እስራኤልን፣ ቀጥለው የዕብራውያን የአዲስ ኪዳን አማኞችን ነው። ታዲያ አባቶቻችን እንዴት ሆኑ ብለን እኛ ደግሞ ከነሱ እንድንማር ነው እግዚአብሔር የሚፈልገው ማለት ነው። ስለዚህ በእነዚህ ክፍሎች ላይ
ጸሐፊው ለተደራሲያኑ እያስተላለፈ ያለው መልእክት ልክ እንደ አባቶቻቸው ልባቸውን አመፀኛ እንዳያደርጉ ነው። ኢየሱስ ያድናል። አባቶቻቸው የእስራኤል አባቶች ልባቸውን እንዳደረደሩ እነሱም ልባቸውን ምን እንዳያደረደሩ ነው። እግዚአብሔር ከልበ ደንዳንነት ይመልሰን። እግዚአብሔርን መስማት ይሆንልን። ለጌታ መታዘዝ ይሆንልን። ልባችንን ልከኛ ማድረግ አያስፈልግም። አለመታዘዝ የለብንም። ለጌታ መታዘዝ አለብን። መንቀጥቀጥ አለብን። እግዚአብሔር የሚፈልገው ይህንን ነው። ኢየሱስ ያድናል። ጎን ያለ ሰው ኢየሱስ የሚፈልገው መታዘዝ ነው ብለው ለጌታ ታዘዝ ብለው እልከኛ ከምለው ቃል ቀጥሎ በፈተና ቀን የምለው በፈተና ቀን ቀጥሎ የሚመጣው በፈተና ቀን የምለው ነው። ስለዚህ ባለማመናቸው ምክንያት በተደጋጋሚ እግዚአብሔር የተፈታተኑበትን ታዩታላችሁ። እዚህ ጋር መነሳት ያለበት ነገር ምንድነው? እግዚአብሔር ምን አደረጉ ይላል? ተፈታተኑ ይላል። እግዚአብሔርን ፈተኑት ደጋግሞ ይላል። እግዚአብሔር በዚህ በቃሉ ደግሞ ስናገር ምን ይላል መሰላቸው? 10 ጊዜ ፈታተኑኝ፣ 10 ጊዜ ፈተኑኝ፣ አላመኑኝም ብላል እግዚአብሔር። ከዚያ ጠብቀን አሜን። ልባቸውን አደነደኑ። 10 ጊዜ ፈታተኑኝ፣ አልሰማ አሉኝ። ስለዚህ ይላል እግዚአብሔር እና እግዚአብሔር የተፈታተኑበትን እና ከዚህ በመነሳት እግዚአብሔር ወደ ተስፋ ቃል ወደ ተስፋው ምድር ወደ እረፍቶ እንዳይገቡ ይላል። ማሊው ይላል ወደ እረፍት እንዳይገቡ ስለዚህ ከለከልኳቸው ይላል። ኢየሱስ ያድናል። ዛሬም እግዚአብሔር እንደዚህ ነው ብለው ወደ እረፍት ለመግባት እግዚአብሔርን ለመፍራት ጌታን ለማወቅ ምን ማድረግ አለብን? ልባችን ማደንደን የለብንም። ጌታን ማምለክ ከእሱ ጋር መሆን። ቁጥር 9 አባቶቻቸው እንደተፈታተኑበት የመረመሩበት 40 መስሬን ያዩበት የሚለው ሐረግ ታገኙታላችሁ። ቁጥር 9 ላይ አባቶቻችሁ እንደተፈታተኑበት የመረመሩበት 40 መስሬን ያዩበት የሚለው ሐረግ ስትመለከቱ እስራኤላውያን በምድረ በዳ እንዴት እግዚአብሔር በተለያየ መንገዶች ሲመግባቸው፣ ሲያበላቸው፣ ሲያኖራቸው፣ ሲመራቸው እግዚአብሔርን በብዙ ነገር ሞከሩት፣ ተፈታተኑት። ብዙ ሙከራ አድርጎታል እግዚአብሔርን። ለምሳሌ ዝም ብለን አንዳንድ ጥቅሶችን ብንጠቅስላችሁ ካልሰለቻችሁ ጥቅስ ብንጠቅስላችሁ የተወሰኑ ጥቅሶቹን እስቲ ከዚህ ጋር የእስራኤል ሕዝብ ምን ያደረጉ ተፈታተኑ የሚለው ቃል ምን ያደረጉ የሚለውን ሞከሩ የሚለው ሲያስረዳ ምን ይላል መሰላችሁ? እንደዚህ ይላል ዘጸአት 17:7 ላይ እስቲ እናንብቡ። ተፈታተኑ የሚለውን ዘጸአት 17 ይሰማል አላችሁልኝ? አዎ መጠበታለሁ። ወደኛ ሊመጣ ነው። ገና ከላይ ነው የጀመርነው። ስለዚህ ምንድነው 17:7 ላይ ምን ይላል መሰላችሁ? እኔ አነብላችኋለሁ ቶሎ። ስለዚህ የእስራኤል ልጆች ክርክር እግዚአብሔር በመካከላችን ነው ወይስ አይደለም ስሉ እግዚአብሔርን ስለተፈታተኑት የዚያን ስፍራ ስም ማሳይ ደግሞ መሪባ ተብሎ ተጠራ ይላል። ክርክር እግዚአብሔር አለ ሆነ እኔ ጋር እግዚአብሔር አለ ከኔ ጋር ይሰማኛል። እግዚአብሔር እኔ ከእግዚአብሔር ጋር ነኝ። እግዚአብሔር በመሆኑ እግዚአብሔር አለ ወይ? ይሄ ሕዝብ እግዚአብሔር አለ ወይ የምለው ሕዝብ እግዚአብሔር መኖሩን በድንቁ በታምራቶቹ በግብፅ ምድር ላይ 430 ዓመት ከኖሩበት ሲያወጣቸው ባህር ሲከፍልላቸው ታምራት ሲያደርግላቸው ያየ የእግዚአብሔር ሕዝብ ነው እንዲህ የሚፈታተነው ማለት ነው። አሁን አለን እግዚአብሔር መሃላችን ይላል። እግዚአብሔር ከእንደዚህ አይነት ማጉረምረም ይጠብቃል። ሁሉ ያለ ሰው እንደዚህ አይነት ማጉረምረም ጥሩ አይደለም በለው። እግዚአብሔር አትፈታተነው በለው። ይችላል አይችልም? እግዚአብሔር አሁን ያበለናል፣ አሁን ይሰጠናል፣ አሁን ይጎበኛናል፣ አሁን ኃይል አለው። አዎ ዛሬም እግዚአብሔር ኃይል አለው። የኔ አምላክ ዛሬም ኃይል አለው በለው። እግዚአብሔር ዛሬ ያድናል። አዎ አሳምሮ ያድናል። እግዚአብሔር ዛሬ ይፈውሳል። አዎ አሳምሮ ይፈውሳል። እግዚአብሔር ዛሬም ሰው አረገ። አዎ እግዚአብሔር በመሃላችን አለ ወይ? አዎ በደንብ አለ። አዎ ብላችሁ አታውቁም? እናንተ ራሳችሁን አይታችሁ ህይወቴ ምን ይመስላል? እኔ እንደው ከእግዚአብሔር ጋር አይደለም ያለሁት፣ ጌታ ከኔ ጋር አለ እንዴ? ብኖር እንደዚህ ለምን ይደርስብኛል የምትሉ ሰው ካላችሁ አትፈታተኑ። እግዚአብሔር አለ። ጥያቄ ባይመለስም አለ።
ነገር ባይሳካም አለ። ተስፋ ቃል ባይፈጸምም አለ። ያሰብነው ነገር ባሰብነው ጊዜ ባይመጣም እግዚአብሔር አለ። ስለዚህ ጌታ አጨብጭቡለት። ዘኍልቍ ምዕራፍ 11 አውጡና እናንብብሽ። ዘኍልቍ ምዕራፍ 11 ዘኍልቍ ምዕራፍ 11 ዘኍልቍ ምዕራፍ 11 ከአንድ ጀምር። ሕዝቡም ክፉ ሆነው በእግዚአብሔር ላይ አጉረመረሙ። ልብ በል ስሙችን እስራኤል እነዚህ ናቸው አባቶች። ሕዝቡም በእግዚአብሔር ላይ ምን አደረጉ ይላል? አጉረመረሙ ይላል። አይልም በእናንተ መጽሐፍ? በጌታ በኢየሱስ ስም ከዚህ በኋላ በሕይወታችሁ ላይ መጽሐፍ ቅዱስ ይዛችሁ እንድትመጡ ዘንድ ጸጋ ይብዛላችሁ። አንዳንድ መጽሐፍ ዝም ብሎ በእጃችሁ ይዛችሁ ካስፈለገ ቦርሳ ይዛችሁ እንደ ዛሬ አገልግሎት አለብን ቸርች ሊድ ብላችሁ መጽሐፍ ይዛችሁ የምትመጡበትን ጸጋውን ጌታ ያብዛልን። ታቱ ያለ እግዚአብሔር ቃል ክርስትና ሊዘልቅ ስለማይችል። እሺ ምን አለ ነው ብለው በእግዚአብሔር ላይ አጉረመረመው። እግዚአብሔርም ሰምቶ ተቆጣ። እግዚአብሔርም እሳት በመካከላቸው ነደደች፣ ሰፈሩን ዳርበለች ይላል። ሕዝቡም ወደ ሙሴ ጮኹ ይላል። ሙሴም ወደ እግዚአብሔር ጸለየ፣ እሳቲቱም ጠፋች ይላል። አያችሁ አይደለ? ልክ ሲያጉረመረሙ ምን መጣ? እሳት መጣና መብላት ሲጀምር ሙሴ ጸልይልን። ሙሴ ደግሞ እግዚአብሔር ሆይ ምሕረት አድርግላቸው ስል እሳቱ ጠፋች ይላል። እንዳታጉረመረሙ የእግዚአብሔር ሕዝብ ቢመች ባይመች ጤፍ ጨመረ ምናምን ቀነሰ ብላ አታጉረመርም። በአምላክ በእግዚአብሔር ላይ ዛሬም ታመን። አሜን። ጮና አሜን በል እንጂ ምንም እንዳታጉረመርም። እሺ ነገር ባይሳካ ነገር ቢሳካ ዝም ብላችሁ ችግር ቢያጦዛችሁ እንኳን ለመዘመር ሞክሩ። አሜን ነው። መከራ ቢያጦዛችሁ ኑሮ ውድነት ይላችሁ ራሳችሁን ቢያዞራችሁ ወደ ቦሌ ለመሄድ አስባችሁ ወደ አንቆርጫ እንኳን ብትሄዱ ማለት ነው። ያው ችግር ሲያጦዝ ሰው እንደዚህ ነው። አንዳንድ ጊዜ ሰው በቀን 7 ያብዳል ይባላል እና ልክ ችግር ሲያጦዛችሁ እንዴት ነው ራሳችሁን በሌላ ቦታ አግኝታችሁ አታውቁም? እንዲህ አይነት ነገር እንኳን ቢያጋጥም ዝም ብለን ለመዘመር ሞክር። ኢየሱስ ያድናል። እንድታጉረመርም የሚያነሳሳ የጨለማ ኃይል ይመታ። እግዚአብሔር ዛሬም ይችላል። ጩና እግዚአብሔር ዛሬም ይችላል በለ። እንደ እሳት የእግዚአብሔር የቁጣ እሳት ከሚመጣ አናጉረምረም። ተማን እንመለስ እንጂ እኔ ሁሌ ማነሳው ነገር አለ። ከእግዚአብሔር ጋር ተጣልቼ ነግሬያቸዋለሁ። የሆነ ጊዜ እብድ ደበደበኝ ጊዜ ነግሬያቸዋለሁ። እኔ እስከ ዛሬ ድረስ ሰው ደብድቦኝ አላውቅም። ያው በጉልበቴ በኃይል ሳይሆን በእግዚአብሔር ብልጣት ያው ከሰው ጋር ስለማልጣላ ማለት ነው። እና አንድ ቀን ከእግዚአብሔር ጋር ተጣልቼ መንገድ እየሄድኩ አንድ እብድ ጌታ ላከብኝ ማለት ነው። እግዚአብሔር እና ካመጽን ካጉረመረምን እግዚአብሔር እኮ ይልክባቸዋል። እና መንገድ እየሄድኩ ነውና ከየትም ጣል አላውቀውም፣ ከሰማይ ከምድር አላውቀውምና ወዲያው ዱብ አለና በጥፊ አለኝ። ኢየሱስ ያድናል። እስቲ በለው በጥፊ አለኝ ምን እንደዚህ በጥፊ ስለኝ ቀና ስለው እብድ ነው። እንግዲህ ከእብድ ጋር አትጣላ አትዘው። ስለዚህ ያለ ቻንስ መሸሽ ብቻ ነው። ጎን ያለው ሰው እንደዚህ ያለ ነገር አጋጥሞ አያውቅም ወይ በለው። የኔ ነው ያንተ ሌላም ሊሆን ይችላል። ያንተ ክሳራ ሊሆን ይችላል፣ በሽታ ሊሆን ይችላል፣ አደጋ ሊሆን ይችላል፣ ሰው ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። እኔ ከዛ ሰዓት ለካ የነበርኩበትን ህይወት ቼክ አደረኩኝ። ለካ ያለሁት ወደ ሌላ ዓለም ውስጥ ነው። ወደ ማጉረምረም የሚባል በሽታው ስላለው በጌታ በኢየሱስ በቃ መዝሙሬን ቀየርኩኝና የማጉረምረም መዝሙር ቀየርኩኝና ወደ ምስጋና ገባው። ጎን ያለው ሰው ወደ ምስጋና ገባው በለው። እግዚአብሔር ዛሬ የምታመናል በለው። እግዚአብሔር አሁንም ይሰራል በለው እንጂ እግዚአብሔር ይችላል፣ ያኖራል፣ ያበላል፣ ያጠጣል። ስለዚህ ግን ማጉረምረም አያስፈልገንም። እንደው እንዴት በየት አይባልም። እግዚአብሔር ብቻውን የሚሰራ እግዚአብሔር ነው። ሰማይን የሰራው ምድሩን የዘረጋው ሃሌሉያ። በምድር ላይ ያለውን ሁሉ የፈጠረው እግዚአብሔር ይችላል። ማጉረምረም ግን አደጋ አለው። የእስራኤል ሕዝብ መጠበት አለው። ፍጻሜዎችን እንመለከታለን። እና ታዲያ እሳት ወረደች። እሳት እስኪወረድ ጠብቆ ከእግዚአብሔር ጋር ተጣልታችሁ እሳት እስኪበላ ሕይወት እስኪመታ አጠብቅ። የሆነ መንገድ የሳታችሁ ካላችሁ ቶሎ ብላችሁ ንስሐ ገብታችሁ ወደ አባታችሁ ጉያ ግቡ። አሜን። ጎን ያለ ሰው ከእሳት ቶሎ ብለህ ንስሐ ግባ በለው። እሳት ሳይወርድብህ መመለስ አለብህ በለው።
እሳት ሳይወርድብህ ሳትበላ ሳትቃጠል በጥፍ ሳትመታ እንደ ቶሎ ብለህ መርመር ግባ ወደ ውስጥ። በቃ ይሄ ነው የሚያስፈልገው እንጂ ከጌታ ጋር ተጣልታ የት ትደርሳለህ? ዝንብም ጭምር ይመታል እንጂ ከጌታ ጋር የተጣላው ሰው ዝንብ ራሱ ይመታዋል። አታዩትም? ፈርዖን ከጌታ ጋር ተጣላና ታዲያ ዝንብ ይመታዋል። አንዳንዴ ቅማል ይመታዋል። ልባይላችሁ ዘጸአት ላይ ቅማል ይመታዋል። ጓጉንቸር ይመጣና ይመታዋል። በረዶ ይመታዋል። እንዴ ይሄ ሰው ለምንድን ነው እንደዚህ የሚመታው? ለምን አይታዘዝም እንጂ? እግዚአብሔር ከዚህ ይጠብቀን። አሜን። አልታዘዝ ያለውን ሰው ቅማል ይመታዋል፣ ተምች ይመታዋል። እንዴ በረዶ የበረዶ ድንጋይ ወርድና ቤታቸውን እስከ ፈራሽ ድረስ እስከ ያፈርስ ድረስ እንዴት ይጠበቃል? ሲቀጥል ዝንብ መጥተው እስከ ወር እንዴት ይጠበቃል? ከዛ ጊዜ ጀምሮ ይመስለኛል ይሄ ቅማል የተለቀቀበት የኃጢአት ውጤቶች ናቸው። አሁን በምን ላይ የምታዩ እንደዚህ አይነት ነገር ካያችሁ፣ ተምቾች ካያችሁ የኃጢአት ውጤት ነው፣ የአመፅ ውጤት ነው። እንደዚህ ጦርነቶች እኮ የኃጢአት ውጤት ነው። በየጊዜው የአመፀኝነት የአንገተ ደንዳንነት ውጤቱን እያጨድን ነው። ስለዚህ ከጌታ ጋር መስማማቱ አምላክን ማምለኩ ይሻላል። አሜን። ጮና ጌታ ይችላል በለ። ጌታ ይችላል። አንድ ሰው ጌታ ይችላል በለ። ጌታ ይችላል። ታዲያ ሰዓት እስከ ወር ድረስ መጠበቅ ማጉረምረም አያስፈልገን ወዳጄ ወዳጄ ወዳጄ። 14ኛውም ላይ እናንብበው። በዚቹ 14ኛው ላይ እናንብበውና የተወሰነው ክፍሎችን ያው ከብሉይ ኪዳን ማነሳላችሁ ክፍሎቹ ያው ስለ አባቶች እያነሳ ስላለ ከዚህ ወደ ዕብራውያን መልእክት ለመሄድ ነው። ኢየሱስ ያድናል። ዛሬም በሕይወታችን ላይ በኑሯችን በነገሮቻችን ላይ እንድናጎረመረመው የሚያደርጉ ብዙ ነገሮች አለ አይደለ? ነገር ግን በዚህ መሃል እናንተ ግን አታጎረመረሙ። አመስግኑ፣ ጸልዩ፣ በጌታን በቃ ቢሆንም ባይሆንም ብላችሁ የመዘመር መንፈስ ያስፈልጋል። ኢየሱስ ያድናል። 14ኛውም ላይ ደግሞ በዚሁ በዘኍልቍ ላይ 14ኛውም ላይ እንመለከተው። ትንሽ የተወሰነ ጥቦች ላሳያችሁና ወደ ቀጣዩ 14ኛው ላይ እንደዚህ ይላል። 22ኛው ቁጥር ላይ እንዲህ የሚል ቃል ላንብብላችሁ። እንደዚህ ይላል። እንደዚህ ነው የምለው፣ በግብፅ ምድርና በምድረ በዳ ያደረግኩትን ታምራትንና ክብሬን ያዩ እነዚህ ሰዎች ሁሉ 10 ጊዜ ተፈታተኑኝ ይላል። እስቲ የጌታ ታምራት ያየ ሰው ከኔ ጋር ለካ አብዛኛው ማያውቅ ሰው ነው። እስቲ የጌታ እጅ ያየ ሰው ከኔ ጋር አይታችኋል? ጌታ ከሞት አድኗችኋል። ጌታ አበላችሁ፣ ጌታ አጠጣችሁ፣ ጌታ አሻገራችሁ፣ ጌታ ትናንትና ድንቅ አደረገላችሁ። ጌታ ታምር ሰራ ወይ? ታዩታላችሁ ጌታን። ኢየሱስ ያድናል። ትናንትና ያደረገላችሁን ግን አትርሷ። ታዲያ ጎን ያለው ትናንትና ያደረገውን አትርሳ በሉት። ምን አታርገው? አትርሳ። ትናንት ያደረገልህ እግዚአብሔር ነው። እንደው ዘዳግም ላይ እነዚህ የምታዩትን ትላልቅ ታምራቶችን ያደረገልህ እግዚአብሔር እሱ ክብርህ ነው ይላል። አሜን በል እንጂ። ትናንትና ያሳለፈ ጌታ ለዛሬም እውነተኛ አምላክ ነው። ታዲያ ከግብፅ ያወጣው ጌታ አንዳንድ ጊዜ ሰዎች ትናንትና ይረሱታል። ትናንት ያደረገው ብለን ዘምረናል አይደለ? ትናንት ያደረገው ለዛሬ እምነት ሆኖልናል። እኔ አምላክን የማልጠረጥርበት ብዙ ታምራት አይቻለሁ በዘመናችን። አሜን ነው ወይ? በሕይወታችሁ ጌታን አትጠርጥሩ። እሺ፣ እግዚአብሔር ብቻውን ይችላል። ትናንት ረደሽ ይረደሻል። ትናንትና ያሳለፈሽ ያሳልፍሻል። ትናንትና ያሻገረ ያሻግራል። ትናንትና ያን ቦታ ያሳለፈው ዛሬም ያሳልፋል። ጮና የትናንትና ጌታ ዛሬም አለ በል። መቼም አለ፣ ዛሬም አለ በል እንጂ። አዎ ዛሬም ያለውን ጌታ አትፈታተኑ። እንደው የመረመሩበት ይላል አይደል? እዚህ ጋር መረመሩት፣ ፈተኑት። እግዚአብሔር እንዴት ይፈተናል ወዳጄ? እንዴ እንደውም የሚገርመው በጣም የሚገርመው በዚህ ክፍል ሀገሬ ነገርን ስላልሰሙ በእውነት ለአባቶቻቸው የማለውላቸው ምድር አያዩም አለ። አያዩም ከዚህ በኋላ ለዚህ ሕዝብ ላይ እኔ እንዲህ አደርጋለሁ እንዳየው አደርጋለሁ አለ። እግዚአብሔር ከዛ ይጠብቀን። አሜን ነው ወይ? ከዛ እንዳይጠብቀን እግዚአብሔር። ኧረ እግዚአብሔር ይጠብቅ። ከዛ አያዩም
አለ እግዚአብሔር። ተፈታተኑታ እግዚአብሔር መረመሩታ። አቤት አቤት አቤት! ራሱን ያለመረመረ ሰው ጌታን ሊመረምር እሱን ሊመረምር እሱ አለ ወይ? የለም አለ የለም። ኧረ ይችላል አይችልም? ኧረ ይችላል አይችልም? እንደውም እንዲህ የሚል ማንነት ከህይወታችን ላይ ይመታ። እግዚአብሔር ዛሬም ብቻውን ይችላል። ማዝናብ ይችላል። መስጠት ይችላል። ብሰጥም ባይሰጥም እግዚአብሔር ትክክል ነው። ጨውና እግዚአብሔር ትክክል ነው በል። አደራችሁ በማንኛውም ዘመን እንዳታጉረመረሙ። የሆነ ጥርሳችሁን ነክሳችሁ ወደ ምስጋና፣ ጥርሳችሁን ነክሳችሁ ወደ ጸሎት፣ ጥርሳችሁን ነክሳችሁ ወደ ዝማሬ መግባት እንጂ የእግዚአብሔር ሕዝብ ማጉረምረም የለበትም። እንግዲህ 10 ጊዜ ፈተኑኝ አይደለም ብለው እግዚአብሔር እንዴት መፈተን እንዴት መሞከር እግዚአብሔርን በብዙ መልኩ እግዚአብሔር ከዛ ይጠብቃል። እስቲ እግዚአብሔር ሆይ በሉ፣ ከዛ ጠብቀኝ በሉት። ኧረ እግዚአብሔር ይጠብቃል። እግዚአብሔር ይጠብቅሽ። እግዚአብሔር ይጠብቃችሁ። ከእንደዚህ ያለ ነገር ጌታ ይጠብቅህ። እግዚአብሔር ይጠብቃችሁ። ማን ይጠብቃል? እግዚአብሔር ይጠብቀን ወዳጅ። እግዚአብሔርን መፈታተን አያስፈልገውም። እግዚአብሔር እውነተኛ አምላክ ነው። እግዚአብሔርን መፈታተን አያስፈልገውም። እግዚአብሔር ዛሬም ብሰራም ባይሰራም ልክ ነው። ይሄ ህዝብ እኮ ምግብ እየበላ ነው ዛሬ እግዚአብሔር ሰጠናል እንዳለ መና የሚባል ምግብ ሲያረጉት ገንፎ ያረጉታል። መናውን ሲፈልጉት እንጀራ ያረጉታል። ሲፈልጉት ደግሞ የፈለጉትን አድርጎ እየበለው እግዚአብሔር ይሰጠናል ወይ ያሉት እና ውሃ ይሰጠናል ወይ? እግዚአብሔር ከአለት ከጭንጫ ውሃ እያፈለቀላቸው እየጠጡ እየረኩ እንደውም እግዚአብሔር ይሰጣል ስል ኧረ እግዚአብሔርን አትፈታተኑት። እግዚአብሔር አይፈተንም። እግዚአብሔር ይችላል። ቢያደርግም ልክ ነው፣ ባያደርግም ኮኔራሶ ቢያደርግም ልክ እኮ ነው ማለት ባያደርግም ስራው ትክክል ነው ማለት። ሃሌሉያ! አንድ ጊዜ ብቻ ሳይሆን ብዙ ጊዜ እግዚአብሔር ምን አደረጉት? ተፈታተኑት። እግዚአብሔር ይገስጸው። መንፈስ ካንቺ ላይ ጌታ ይገስጸው። ምን አለ መሰላችሁ 20 ላይ ከአንድ ጀምሮ ስትመለከቱ እኛ አባቶቻችን በዚያ እንሞት ዘንድ እግዚአብሔር ጉባኤ ወደዚህ ወደ ምድረ በዳ ለምን አመጣችሁ? ሙሴ ላይ ለምን አመጣችሁ? እናንተ እዛሽ ቆይ እንደዚህ ይላል፣ ወደዚህ ስፍራ ታመጡን ዘንድ ከግብፅ ለምን አወጣችሁ? ዘርና በለስ ወይንም ሮማንም የሌለበት ስፍራ የምትጠጣው ውሃ አይደለም። መገናኛ ድንኳን ደጃፍ ሄደው በግንባራቸው ወደቁ። እግዚአብሔርን ክብር ተገለጠ ይላል። ኧረ እግዚአብሔር ከዛ ይጠብቀን። ምን አልመሰላችሁ 20 በዚህ ምዕራፍ 20 ላይ ዘኍልቍ ላይ እኮ ነው እያነበብኩላችሁ። የእስራኤል ልጆች ማህበር ሁሉ በመጀመሪያ ወር ጽን ምድረ በዳ መጡና በቃዴስ ተቀመጡ ይላል። የቃዴስ መንፈስ ይመታ። ነገር ሳይሳካ ሲቀር የሚያጎረበርም፣ ነገር ሳይመች ሲቀር የሚያለቅስ፣ ነገር ሲሳካ ብቻ የሚዘምር፣ እግዚአብሔር ሲዘገይ ትንሽ ሲዘገይ እንኳን እግዚአብሔር የሚያማ ህዝብ አያስፈልግም። እግዚአብሔር ቢሰጥም ባይሰጥም ስራ በር ቢከፈት ባይከፈት እየዘመርክ ወደ ስራ ሂድ። ጌታ ይከፍትልሃል። አሜን ነው ወይ? እየዘመርክ እንጂ እያጎረበረም መሆን የለበትም። እና ከዛ እንደዚህ ያሉት ማርያም በዛ ሞተች፣ በዛም ተቀበረችና ለማህበሩ ውሃ አልነበረም ይላል። ውሃ እንግዲህ በምድር ላይ ስትኖር ውሃ ይጎላል። ትናንት ነበረ ውሃ ላይኖር ይችላል። ምግብ አንዳንድ ጊዜ ይኖርና ላይኖር ይችላል። ብር ይኖርና ላይኖር ይችላል። ሁሉ ጊዜ ሙሉ እንደሆነ የሚኖር እግዚአብሔር ብቻ ነው። አሜን ነው። በዚህ መሃል ግን ውሃ በሚጠፋበት ሰዓት እንበል ለምሳሌ የሚበላ በሚጠፋበት ሰዓት አታጉረምረም። ጌታን አምልክ፣ አመስግን። ጌታ ታምረኛ ነው። ትናንት ያበላ ያበላል። ትናንት ያጠጣችሁ ያጠጣችኋል። ኢየሱስ ያድናል። ከዛ እንደዚህ ያሉት እና ተሰበሰቡ። ህዝቡ ሙሴን ተጣሉት ይላል። እንዲህ ብለው ሙሴን መሪያቸው ተጣሉት። እንግዲህ በዚህ ጋር ነው ሙሴ ወደ ከነዓን እንዳይገባ ተከለከለበትም። በዚህ ጋር ተናደደ። ሙሴን ተጣሉት። ህዝቡ ተነሳና አሁን መሪያችሁ እንደምታወሩ ማለት ነው። ህዝብ መሪው እንደሚያወራ ህዝብ እንግዲህ መሪ እንደዚህ ነው፣ መሪ እንደዚህ ነው፣ መሪ እንደዚህ ነው፣ እሱ ዘመን ይሄ ሆነ እንደዚህ ሆነ ይሉታል። እና ቴዲ አፍሮ 00 ይላሉ አይደል? መሪዎችን አይባልም፣ በነውር ነው። በርግጥ እኔ ስብከት ላይ እሱ ይደብራል፣ ግን አይሆንም አይሄድም እንዴ አይሄድም። የፈለገ ነገር ቢሆን አይሄድም እንዴ። አንድ እንግዲህ ተራ ዘፋኝ ተራ ነው ብለው ተራ ዘፋኝ ለሀገር መሪ እንዲህ ማውራትም አይጠበቅበትም። ያው ደካማ ሰው ነው፣ ደካምነት ነው እንግዲህ
እንትና ዘመን እንደዚህ ነው። አንዳንድ ጊዜ ስርጭት ወንጌል ስርጭት እንወጣለንና ስንወጣ ከሚያጋጥመን አንዳንዶቹ እናንተ ከመጣችሁ ነው ነገር የተወደደ ይሉናል። እኛ ምን መጣነ? የግሽበቱ ሁኔታ ዓለም አቀፋዊ ነው። ምንም ማድረግ አይቻልም። የጊዜ ጉዳይ ነው። ከዚህም የባሰ ሊሆን ይችላል፣ አይታወቅምና እናንተ ከመጣችሁ ነው እንደዚህ የሆነው። ታዲያ ሌላስ ወርቅ ሊያለብሰን ነው? አይተነዋል እኮ ትናንትናንም አይተናል፣ ዛሬም እያየን ነው። ጌታ ቢፈቅድ ደግሞ ነገም እናያለን። ኢየሱስ ያድናል። እና መሪያችን እንደዚህ በቃ ሁሉም ሰው ተነስተው የፈለገ ቢላውን የፈለገ እንዶ ተሰልፋችሁ ልትቀው ተሰልፋችሁ ማጋን የምታነሱት አብይ እንደዚህ ውሃ እንኳን አይሰጥ ምናምን እና መሪ ላይ ሰው እንደሳል እኮ ምንም ተራሰው ተነስተው እንደ አብይ እንትና ይላል። ያው መሪ ስለ እንደዚህ የምናገረው እና የእስራኤል ሕዝብ እኮ ውሃ አጠሩ እኮ ለምን አወጣችሁ? እና ሙሴ አይደለም ያወጣቸው፣ እግዚአብሔር ነው የጠራቸው። ያወጣቸው እግዚአብሔር የታመነ ነው። ጮና እግዚአብሔር ታማኝ ነው በል። ሙሴ አሉት እና ተጣሉት ይላል። አትጣለ ከአገልጋይ ጋር፣ አትጣለ ከእግዚአብሔር ጋር፣ አትጣለ ከመሪ ጋር። የሚባርክ እግዚአብሔር ነው፣ የሚሰጥ እግዚአብሔር ነው፣ የሚያኖር እግዚአብሔር ነው። አሜን ነው ወይ? ጮና እግዚአብሔር ያኖራል በለኝ። ከአገልጋይ ጋር አገልጋይ አንዳንድ ጊዜ ሰዎች ነቢያት ተናግረው ጸልየውልኝ የት አለ አትበላ። እግዚአብሔር በእሳቱ የሚሰራ አምላክ ነው። አሜን። የምናገር ሰው እግዚአብሔር ነው በሰው የሚፈጽምም ደግሞ እግዚአብሔር ነው። ጮና እግዚአብሔር ይፈጽማል በለኝ። የምናገር እግዚአብሔር ነው በሰው አልፎ የሚሰራም እግዚአብሔር ነው። ወደ ቁጥር ታዲያ እስራኤል ሕዝብ ያን ታምራት ቢያዩትም እንኳን ምን አለው? እግዚአብሔርን ተፈታተኑ። ብዙ ጊዜ በተደጋጋሚ ተፈታተኑ ይላልና፣ ስለዚህ እግዚአብሔር ደግሞ ምን አለ ታዲያ? ለዚህ ሕዝብ ወደ ኋላ እንመጣበታለን። እዚህ ጋር እኛ አባቶቻችን በዛ እንሞት ዘንድ እግዚአብሔርን ጉባኤ ወደ ምድረ በዳ ታመጣ እና ለምን አመጣችኋለሁ? ወደዚህ ስፍራ ታመጡን ዘንድ ከግብፅ ለምን አወጣችሁን? ዘርና በለስ ሮማን የሌለበት የሚጠጣ ውሃ የሌለበት ሙሴና አሮን ከጉባኤ ፊት ወደቁ ይላል። ህዝቡ የሚለው በጣም ወደ ኋላ ለመመለስ ነው የሚያስበው። ግብፅ ይሻለናል፣ በጌታ በኢየሱስ ስም የግብፅ መንፈስ ይመታል። ግብፅ አይሻልም፣ ኢየሱስ ይሻላል። አንዳንድ ሰው ወደ ጴንጥነት ይመጣል አይደል? ጴንጥነት ላይ የመጣው ወደ ጌታ ነው የመጣው። ስለዚህ ወደ ጌታ ከመጣ በኋላ እንደው ድሮ ይሻላል፣ ድሮ አይሻልም፣ ኢየሱስ ይሻላል። አማራጭ የለም፣ ኢየሱስ ይሻላል። ያለ ኢየሱስ ዓለም ባዶ ነው፣ ኢየሱስ ይሻላል። ለምን ወደ ኋላ ታስባለህ? ለምን ወደዛ ቤት ታስባለህ? ኢየሱስ ብቻውን በቂ ነው። አሜን። ጮና ብቻውን በቂ ነው ባለ መቼም ቢሆን ግብፅ አላሰበም፣ ኢየሱስ ያድናል። ጎን ያለ ሰው ግብፅ እኮ አይታሰብም። ባርነት እንዴት ይታሰባል? በለው ነፃነት እያለ ባርነት ኢየሱስ ያድናል። በረከት እያለ እርግማን ኢየሱስ ሃሌሉያ አይታሰብም። ያወጣችሁ የጠራችሁ አምላክ ፈተና ቢኖርባችሁ ኢየሱስ ታማኝ ነው፣ ያደርገዋል። አሜን። እሺ አሁን ወደ ቁጥር 10 እንምጣና ዕብራውያን ጋር ስለ አባቶቻችን እያነሳን ነው እና እንዴት ነው? ስለዚህ ያንን ተወልደ ተቆጥቼ የሚል ቃል አለ ቁጥር 10 ላይ ዕብራውያን ምዕራፍ 3 ላይ ቁጥር 10 ላይ ያንን ሕዝብ ተቆጥቼ የሚል ቃል ታገኙታላችሁ። ቶሎ እናንብበው። ዕብራውያን 3:10 ምን ይላል? ስለዚህ ያን ትውልድ ምን ሆኜ ተቆጥቼ ልብ በለው። ያን ትውልድ ያጎረመረመ ትውልድ እግዚአብሔር ያላመነው ትውልድ እና በእምነት ያልቀጠለው ትውልድ ተቆጥቼ የሚለው ቃል በቀደመው ትውልድ ላይ እግዚአብሔር የተቆጠበት ምክንያት ስለ ሳተና እግዚአብሔር መንገድ ስላላወቀ ነው። እግዚአብሔር ከመሳት ይጠብቀን። እዛ ውስጥ ነው ያለው እና ለምን ተቆጠባቸው? እግዚአብሔር ሳቱ ይላል። ጎን ያለ ሰው አትሳት በለው። አንዳንዶች እግዚአብሔር የሌለበት መንገድ እየሄዳችሁ ከሆነ ቶሎ ብላችሁ ተመለሱ። አትሳት እና የእግዚአብሔርና ስለ ሳቱና የእግዚአብሔር መንግስት መንገድ ስላላወቁ ነው። ጌታን አላወቁትም፣ መንገድ አላወቁትም፣ ሳቱ ይላል። ጎን ያለ ሰው አትሳተ፣ መንገዱን አትሳተ በሉት፣ አትህር በለው። ኢየሱስ ያድናል። ሳቱ ይላል። ስለ ሳቱ ነው። ምን አደረጉ?
ሳተ። ሴትየው ሳተች የሚል ሰው ታይታለች በየቦታው። ሳታ እንደዚህ ሆነ። ስቶ ወደ ስህተት ገባ። እግዚአብሔር ከዛ ይጠብቅ። ስለ ሰዓቱ ነው እግዚአብሔር ተቆጣባቸው። ስለ ሰዓቱ ነው ወደ ረፍት እንዳይገቡ ያደረጋቸው። ስለ ሰዓቱ ነው። ልጨርስ ነው። ኢየሱስ ያድናል። ያንተ ወልድ ስለ ሰዓቱና እግዚአብሔርን ስላላወቁ ጎን ያለ ሰው አትሳት ብለው መሳት የለብም። ያዝከው ዓላማ፣ ያዝከው እውነት፣ ያዝከው ጌታ እሱ ራሱ በቂ ነው። ከዚህ አምላክ አትሳት፣ አትወደቅ፣ አትሞት። እሺ ተቆጥቼ የምለው ቃል ህዝቡ በፈጸመው አመጽ ላይ እግዚአብሔር የሰጠው ምላሽ ነው። እንግዲህ ህዝቡ አመጽ ፈጸመ። ስለዚህ ለምሳሌ በአገር ላይ ህዝቡ ቢያምጽ መንግስት ህዝቡ እንድታረም እንድረጋጋ መግለጫ ያወጣል፣ ሊያረጋጋ ይሞክራል፣ ሰው ልካል፣ ፖሊስ ልካል። ከዛ በኋላስ በአመጽ ቢቀጥሉ ምን ያደርጋል መንግስት? ያው እንደምታውቁት የኃይል እርምጃ ይወሰድበታል ማለት ነው። በቃ እንዲህ ከሆነ እንዲህ ካመጸበን መቱት የሚል ይሰጣል። በደንብ አድርጎ ለሚመቱ ኃይል ያላቸው አሳልፎ ይሰጣል። ከዛ በኋላ ያ የታዘዘ አካል ምን አደረገዋል? ይመታዋል ማለት ነው። እግዚአብሔር ህዝቡ ሲያምጽ የሰጠው ምላሽ ተቆጣው መምታት ነው። እግዚአብሔር ከዛ ይጠብቀ። ጎን ያለ ሰው እግዚአብሔር ከሚቆጣበት አገር እግዚአብሔር ያድን ይበሉት። ያው ከሚቆጣበት እግዚአብሔር ተቆጣ። እግዚአብሔር ተቆጣ ማለት አለቀልን በቃ ወደ ሞተን ማለት እኮ የሰጠው ምላሽ ነውና እግዚአብሔር ከዛ ዘወትር በልባቸው መሳታቸው ደግሞ ካለው ከባለፈው ለመማር ፈቃደኛ አለመሆናቸው እግዚአብሔር አስቆጣ። አለማመናቸው፣ እግዚአብሔር መናቃቸው። ዘኍልቍ 14:11 ላይ እግዚአብሔር ናቁ ይላል። ወይ እግዚአብሔር ከዚያ ያውጣል። ምን አደረጉ? ናቁ። አሁን ያበለናል አሉት እያለ እንደው ያሉበት ጊዜ ትዝ አይላችሁ? ስጋ ማን ይሰጠናል? እግዚአብሔር አሁን ስጋ ያበለናል አሉና ስጋ ሰጣቸውና ስጋቸው እንደዚህ ጥርሳቸው ላይ ይዘው አንዲ ባዙበት የእግዚአብሔር ቁጣ ወረደ ይላል። ህዝቡ ወዲያው አለቀ። አለማመን እግዚአብሔርን መናቅ ነው። እግዚአብሔር ከዛ ያውጣል። አሜን። አትናቁ። እግዚአብሔር እኮ አይናቅም። እስቲ እግዚአብሔር አይናቅም በል። እግዚአብሔር አይናቅም። አንተ ምናምን ብለህ አይደለም እኮ እግዚአብሔር ምን ነው? አለማመን ነው። ማናመን ከሆነ ምናገረበረም ከሆነ እግዚአብሔር ወርድ ምን እያደረገን ነው? እየናቅን ነው። አችልም ታደርጋለህ፣ ይሰጣለህ፣ ያዘንባለህ፣ ያኖራለህ። አሁን እግዚአብሔር አለ ብትሉ ከሆነ እላችሁ ምንድነው የሆነው መሰላችሁ? እግዚአብሔር እየናቃችሁ ነው። እግዚአብሔር ዝም ብትሉም ይሰራል፣ ብትጮም ይሰራል። አሜን ነው። የለም ብትሉም አለ ብትሉም አለ እግዚአብሔር። አሜን ነው። እስቲ አለ በሉ። እግዚአብሔር ናቁት ይላል። እንዴት ነው? ባለማመናቸው ናቁት። አላመኑም። ጌታ ከዛ ይጠብቃል። እነሆ ወደ ዕረፍት እንዳይገቡ ማል ይሆናል። ቁጥር በዛው ወደ ዕረፍት እንዳይገባ ይሄ ወደ ዕረፍት እንዳይገቡ ማልኩት። ማልዩ የሚለው ቃል ወደ ዕረፍት እንዳይገባ ወሰንኩ፣ ጨረስኩ። ከዚህ በኋላ ይሄ ህዝብ አይቀጥልም ከኔ ጋር። ጌታ ከዛ ይጠብቃል። በእምነት ከጌታ ጋር ቀጠለ፣ በአምልኮ ቀጠለ፣ የጀመርከውን ህይወት ይዘህ ቀጠለ። እግዚአብሔር ከዚህ ይጠብቅ። እግዚአብሔር ከዚህ ይጠብቃል። ወደ ዕረፍት እንዳይገቡ ማሉ አለ። እንዴ ምን ማለት ነው? እንዳይገባ ወሰንኩኝ። በቃ ወርድ ወሰነ፣ የሰማይ አምላክ ወሰነ። ይሄ ሳይገባም አለ እና በቃ አለ። ዕረፍት የምለው ቃል ወዴት መሰላችሁ? ብዙ ዕረፍቶች አሉ። ዕረፍት የምለው የሰንበት ዕረፍት አለ። ጎን ያለ ሰው ሰላም ነው ወይ በሉት። አለ ወይ በሉ። የሰንበት ዕረፍት አለ፣ የሰማይ ዕረፍት አለ። ይሄኛው ክፍል ላይ አሁን ዕረፍት የምለው ምንድነው? እግዚአብሔር ወደ አየላቸው ወደ ከነዓን እንዳይገቡ ማልኩ አለ እግዚአብሔር። አትገቡም ብዬ ይላል። ምን አታረገው? ስምኝማ አትገቡም ብዬ ማልኩ ምያለሁ አለ እግዚአብሔር። ይሄ ማለት ደምም ያለው ከዚህ በኋላ ወስኛለሁ፣ አትቀጥልም ብዬ። ጌታ ከዛ ይጠብቃል። አሜን 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 አሜን። ይሄንን እንዲህ ብሎ እስራኤል እንግዲህ ምን ሆነ ብላችሁ ስትመለከቱ አባቶቻቸው ጠቅላላ ከ20 ዓመት በላይ የሆኑ አለቁ፣ በምድረ በዳ አለቁ፣ ሞቱ እና ሞቱ ይላል። ወደ ዕረፍት እንዳይገቡ አደረግኩት። ከዛስ እግዚአብሔር አምላክ ከእንደዚህ አይነት ነገር ይጠብቃል። አሜን ነው።
እንዳለ አብዛኞቹ ከሞቱ በኋላ እንግዲህ ከ20 ዓመት በላይ ያለው ጠቅላላ ሞት ከ20 በታች ያለው ነው የገባው አይደል? ከናን ልክ እንደዛ ነው። ይሄን ለምንድን ነው የዕብራውያን ጸሐፊ ይሄን ሐሳብ ያመጣው ብላችሁ ካያችሁ ወደ ድምዳሜ ስንመጣ ቁጥር 12 በአሁኑ ጊዜ የማናው ቁጥር 12 ላይ ምን ይላል? ያውኑ ጊዜ ተጠንቀቁ የሚል ቃል አለ አይደል? 12ኛው ላይ ምን ይላል? 12 ወንድሞቹ ምናልባት ሕያውና እግዚአብሔር የሚያስክዳቸው ክፉና የማያምን ልብ ከእናንተ በእያንዳንዳችሁ እንዳይኖር ተጠንቀቁ ይላል። አሁን የዕብራውያን ጸሐፊ ብሉይ ኪዳን አመጣ። አባቶቻቸው ባለማመን ባለመታዘዝ ልባቸውን ልከኛ በማድረግ ወደቁ፣ ተበሉ፣ አውሬ በላቸው፣ እባብ ተነደፉ፣ ሞቱ፣ ወእግዚአብሔር ወዳየላቸው ዕረፍት አልገቡምና ይልና ታዲያ ወደዚህ ወደ ተጻፈላቸው ወደ ዕብራውያን ሲመጣ እንደዚህ ነው ብለው ምን እያላቸው ነው? ቁጥር 12 ላይ ወንድሞቼ ሆይ ምናልባት ሕያው እግዚአብሔር የሚያስክዳችሁ ክፉና የማያምን ልብ ከእናንተ በአንዳች እንዳይኖር ተጠንቀቁ ይላል። አመፀኛ ልብ እንዳይኖር ምን ሆኖ ተጠንቀቁ። እችን ሐሳብ ተናግሬ ነው የሚጨርሰው። ተጠንቀቁ። የጸሐፊው ፍራቻ ምናልባት የጸሐፊው ፍራቻ እንደዚህ ነው። እግዚአብሔር የሚያስክድና አንዳች ክፉ ልብ የማያምን ልብ እንዳይኖር እፈራለሁ ይላል። አመፀኛ ልብ እንዳይኖር፣ እንደ እስራኤል እንዳንሆን፣ መንግሥተ ሰማያት እንዳናጣ ይላል። እግዚአብሔርን ወደ መካድ እንዳያመራቸው ተጠንቀቁ ነው ብለው እግዚአብሔርን ወደ መካድ። የሚገርመው የማያምን ልብ ማለት ምን ማለት ነው ብላችሁ ካያችሁ ቀድሞውኑ ኢአማናዊ የነበረው ማንነት ሳይሆን የሚያሳየው ከማመን ወደ አለማመን ሊሸጋገር የሚችል እንደሆነ ነው የሚያሳየው። ከማመን ወደ አለማመን፣ ጌታን ከማወቅ ወደ ካለ ማወቅ እንዳንሻገር እንጠንቀቅ። አሜን። የጌታ ሰው አለ እዚህ ውስጥ አላችሁ? እስቲ ጌታን ያመናችሁ አጨብጭቡ ለራሳችሁ። ጌታን ከምታምንበት ወደ አለማመን እንዳትርገን ምኑን ተጠንቀቅ። ወለሱ ከማመን ወደ አለማመን እንዳትተጠንቀቅ ብሉት። ምን እንዳትሆን ከማመን አመነ፣ አገልጋይ ነው፣ ክርስቲያን ነው፣ ጌታን የጌታ ባሪያ ተብለ የእግዚአብሔር ሰው ተብለ ወደ አለማመን እንዳትሄድ ምኑን ተጠንቀቅ። እና እስራኤላውያን ታዲያ ካለማመናቸው የተነሳ ከልበ ደንዳንነታቸው የተነሳ ከልከኝነታቸው የተነሳ ምን ሆኖ ወደቁ፣ ሞቱ። እግዚአብሔር ያየላቸውን አልወረሱም፣ አልደረሱበትም። እንዲህ እንዳይሆን ምን ሆኖ ተጠንቀቅ ይለናል። ማስጠንቀቂያ ነው። ጎን ያለ ሰው ተጠንቀቅ ብለቱ። ትልቁ ነገራችን እንዳናጣ ነው ይሄ ክፍል የሚያስተምረው። እስራኤል እንደዛ ሆነው እግዚአብሔር አናምንም አለ፣ አጎረመረሙ፣ አይችልም እንዲህ አድርገው ከየት መጥተው ምን አድርጎልኝ ብለው ያሉ ህዝብ እንዳለቀ እንደዚህ ልብ ካለ እንዳንወድቅ ይለናል እግዚአብሔር ከዛ ይጠብቃል። መተማመን የሚያሳጣ ማንነት የሚያመለክት ነውና መተማመን የሚያሳጣ ከማመን ወደ አለማመን ከእግዚአብሔር ጋር ያለው መተማመን ደግሞ የሚያሳጣ ማንነት ልብ እንዳይኖር ተጠንቀቅ። ዛሬ ልባቸው ልከኛ የምታደርጉ ሰዎች ልባችሁ የደነደነ ማሰሙ ጌታ ስናገር እንደው ልባችሁ ማይንቀጠቀጥ እና ምንም አይደለም የምትሉ ሰዎች ተጠንቀቅ ይላል እግዚአብሔር ቃል። ኢየሱስ ያድናል። አሜን። የሰበሰብኩ ነውና ጸልያለሁ። ከዛ በኋላ ኢየሱስ ያድናል። ክፉና የማያምን ልብ ውጤቱ ክደት ነው። ልብ በልችን ውሰዷት። ክፉና የማያምን ልብ ውጤቱ ምንድነው? ክደት ነው። ክፉ ልብ ካለ የማያምን ልብ ካለ ቀጥታ ውጤቱ ምን ይሆናል? ክህደት ነው። ትግዳለህ። እግዚአብሔር ትግድና አምልኮ ትግድና ትናንት የበላው ትናንት የለበስከውን ትናንት ያየኸውን ትናንትና ክብር ረስተህ ወደ አለማመን ስትሄድ እግዚአብሔር ምን ያደርጋል? ይቆጣል። እስቲ አምላክን አምናለሁ ብሎ ክፉ ልብ በኢየሱስ ስም ይነቀል። ጮና ክፉ ልብ ይነቀል ብሎ እግዚአብሔርን የሚያስክር ልብ በኢየሱስ ስም ተነቀለ ይሆን።
አመፀኛ ልብ የተነቀለ ይሆን። እግዚአብሔር የማይፈልግ ልብ የተነቀለ ይሆን። እግዚአብሔር እውነተኛ ልብ ይፈልጋል። ክፉና አመፀኛ ልብ ወዴት ያመራል? ክህደት ነው። እስቲ ትዳር አጋሮቻችሁ ጋር እየኖራችሁ ሌላ እሷም ሌላ መንገድ አንተም ሌላ መንገድ ብትል ለምሳሌ ወይም የሆነች ሴት ከትዳር ጋር አብሮ እየኖሩ ወይም በእጮኛ እምነት አብሮ እየኖሩ እያሉ እሱ ሌላ ክፉ መንገድ የሚሄድ ከሆነ እሷም ሌላ ነገር የምትል ከሆነ በኋላ ምን ይመጣል? መካካት ይመጣል ማለት ነው። አላቃትም። የዛሬ 7 ዓመት አካባቢ እህቶቻችን እንደምታውቁት አማኝ ናቸውና እህቶቻችን እና አንድ እሷ ውጭ ሀገር ሆነ እሱ እዚህ ሆነው በኔ ቃላት ብዛት አትወሰነ በአይምሮ ስታት አትቀመጥ በኔ ቃላት ብዛት አትወሰነ በጠቢባን ጠበብ አንተ ከሁሉ በላይ ሰፎራ ሰከማ ሰፎራ ሃሌሉያ አንተ ከሁሉ በራጀቱ ለጌታ ክብር አጀቱን ለጌታ ክብር ሰጠው እግዚአብሔር የረዳው ሰው አልቻሉ ነው መጣው። ታዲያ ወደኛ ስንመጣ ይሄንን ኢየሱስን ቀለለት ታደርገው በሰራው ስራ ዘንጣል አይደለ? በሰራው ስራ ካህን ሆነሃል። በሰራው ስራ ዕዳ የለብህም፣ ተከፍሎልሃል። ታዲያ ይህን ጌታ እንዴት እናሳንሰዋለን? ሁል ጊዜ ለዚህ ጌታ ክብር እንሰጠዋለን፣ ክብር እንቀበዋለን። እስቲ ክብር ስጡት። ሕዝቡን ወክሎ በእግዚአብሔር ፊት የሚቆም ታማኝ አገልጋይ መሆን በማስረዳት እንደውም ካሉ አገልጋዮች መላቁን አሳይቷል። ከሙሴ ይልቃል፣ ታማኝ ነው። ሕዝቡን ወክሎ የገባ ብቸኛ ወኪል። አሜን። ኢየሱስ የተባረከ ነው። ወኪላችን ለአንተ እኮ ስላንተ የተወከለልህ ወኪል ኢየሱስ ነው። አሜን። ይህን ጌታ ታዲያ እንዴት ብናመልከው ነው? እንዴት ነው የምናመልከው? እንዴት ነው የምንኖርለት? ከዚህ ጌታ ጋር መኖር የምንችልበትን ጸጋ ጌታ ያብዛለን። አሜን። እስቲ ጌታ ሆይ ተባረክ በሉት። አመሰግናለሁ በሉት። ኢየሱስ ሆይ ተባረክ በሉት። አዳኝ ተባረክ በሉት። ፈዋሽ ተባረክ